በህይወት አለ እና ሚኪም አሁን ያለበት ሁኔታ በጣም መጥፎ ሁኔታ ላይ ነው ያለው። አይምሮውን ሰርቀውታል፣ ምላሱ ተቆርጧል። ምንድነው ማለት ነው? ፈልገህ ነው? ልቀቀኝ! ምን ፈልገህ ነው? ምንድነው የምታደርጊው እዚህ ጫካ ውስጥ? ከሰው ቆዳ ከሰው ስብ ሽቶ እንሰራለን። ምን ሚኬት ነው ያለው? ሚኬት ነው ያለው? መልስ የጓደኛው ሚስት እኮ ነው። ምን ሆነ ነው? ቆይ አንቺ ራሱ አንድ አስመሳይ ሌባ አይደለሽ? አጭበርባሪ። ምን ሰርተህ ታውቃለህ ሲለኝ ስታስፈራራኝ ሁሉ ነበር። አንተ ሰውዬ በሽተኛ ነህ እንዴ? ስለምንድን ነው የምታወራው? ልቀቀኝ! አንተ አይመለከትም። እዚህ ውስጥ አንድ ሴትዮ አገናኛለሁ አለኝ። ሚኪ ፍቅረኛ ይዣለሁ ሲለኝ እባክህ ምክንያቱም እኛ በጠላት የተከበብን ሰዎች ነን ብዬዋለሁ። ጭካኔ ለማየት ትሰራለህ ሲለኝ አዎ እሰራለሁ አልኩት። ከሳምንት በኋላ አገኘ ነው። እኔ ማንኛውንም አይነት ስራ ይሁን እሰራለሁ ችግር የለውም እንደው ምንም ይሁን አልኩት። ከዛ በኋላ አየኝ። በቃ ምን ሰርተህ ታውቃለህ ሲለኝ ለልጁ የነገርኩትን ለጓደኛው የነገርኩትን ከመንገድ ላነሳኝ ልጅ የነገርኩትን በሙሉ ነገርኩት። እንዲህ ሂጃለሁ። ጨካኝ ነኝ። ለምንም ነገር እኔ በቃ ሁሉንም ነገር ማድረግ እችላለሁ። የሚከብደኝ ነገር የለም። ስለዚህ የታዘዝኩትን ነገር በሙሉ መስራት እችላለሁ አልኩት። እሺ እንደዛ ከሆነ አንድ ሴትዮ አገናኛለሁ አለኝ። እሺ አልኩት። ግን ይችን ሴትዮ ከማገናኝ በፊት በጣም ጨካኝ እና ሚስጥረኛ፣ ከዛ ሲቀጥል ደግሞ ለነገሮች ምንም በቃ ለማንም ጓደኛ የሚባል ነገር ጭራሽ እንዳይኖር ብሎ ነገረኝ። እሺ አልኩት። ከዛ እሺ ብዬው እንኳን ስራ አላስገባኝም። እኔን ለመፈተን 10 ሲያመላልሰኝ 10 ለሱ ስራ ሲያሰረኝ እና ይሄን ቤቴን እንደዚህ አድርግልኝ፣ ቤቴን ቀለም ቀባልኝ፣ ቤቴን ኮርኒስ ቀይርልኝ፣ በቃ ብዙ መከራ አሳየኝ። ይሄን ስራ ሊያስገባኝ የነበረ ልጅ ከዛ በኋላ ቤት ውስጥ እያስገባ በቃ ብዙ ቤት አጽዳ ይለኛል ምናምን በቃ የኔን ትዕግስት ለማየት እሺ እያልኩኝ የሱን ቤት አጸዳለታለሁ ትዕግስቴን ለማየት። ከዛ መጨረሻ ላይ በቃ አይቻለሁ፣ ከዚህ በኋላ ስራ መጀመር ትችላለህ አለኝ። ከዛ የችን ሴትዮ ሲያገናኝ እሷን ብዙ ፈተናዎች ፈተነችኝ። በቃ ማለት የማይሰራ ስራ በቃ እባብ እያመጣች ያዘው በእጅ ከነ ነፍሱ ትለኛለች። ጭካኔ ለማየት እኔም በቃ በፍርሃት ይዘዋለሁ፣ ምንም አማራጭ ስለሌለኝ ያዘው እንዳገለው ትለኛለች። ይዘዋለሁ በቃ። ከዛ በኋላ ብዙ ሆር ያሉበት ቦታዎችን የማላውቃቸው እንስሳት ሁሉ ያሉበት ቦታ ይዛ ሄዳ መሀል ላይ ምንም ሳትንቀሳቀስ ድርቅ ብለህ ለ3 ሰዓት ለ4 ሰዓት ቁም ትለኛለች። ድፍረቴን ለማየት እሺ እያልኩኝ እቆማለሁ። ከዛ መጨረሻ ላይ በቃ ፈተናህን አልፋል፣ ስራ መጀመር ትችላለህ አለች። ስራ ጀመርኩኝ። ስራ ስጀምር ግን የጀመርኩት ስራ እንደዚህ አልነበረም። በቃ እንዳሰብኩት አልነበረም። ትንሽ ከባድ ነበረ። ከዛ ጀመርኩኝ። ሲጀምር ግን መጀመሪያ ስራውን አላሳየችኝም ነበረ። ቤት ውስጥ የእሷንም ቤት በተደጋጋሚ ስራውን ያስጀመረች በተደጋጋሚ ከድፍረት በኋላ በተደጋጋሚ በቃ ሰው እንድሰልል። ለምንድን ነው ሰው ምሰልላ ስላት አይመለከትህም፣ ዝም ብለህ ሰው ሰልል። በቃ እያንዳንዱን ሰው ማን ገንዘብ አለው ማን ገንዘብ የለውም ምናምን እያለች ትለኝ ነበረ። ከዛ በቃ እሱ ሲሰለቸኝ እኔ ስራ ማቆም አለብኝ ስላት ለ6 ወር ቤት ውስጥ አስገባችኝ። ቤት ውስጥ አስገብታ እጄን አሰረችኝ፣ አስቀጠቀጡኝ፣ ደበደቡኝ። በቃ ከኔ ምንድን ነው የምትፈልጉት? እኔ እኮ በቃ ሰርቼ መብላት የምፈልግ ሰው ነኝ። ለምንድን ነው እንዲህ የምታረጉኝ ስላቸው ትዕግስትን መማር አለብህ፣ ትዕግስትን ካልተማርክ ትዕግስት ከሌለህ እኛ ጋር መስራት አትችልም ትለኛለች። ከዛ የሆነ ሰዓት ላይ ደግሞ ክፍለ ሀገር ላከችኝ። ክፍለ ሀገር ልከኝ እናት አባቶቿ ጋር እዛ ሄዳ ይሄ ምንድን በበት ነው በምናምን ቤት እንድለቀልቅ ለእናቶቿ ታዘዛለሁ፣ አሻሮ ቆላለሁ፣ በቃ እንጀራ ሁሉ ወጥ ሁሉ ቡና ሁሉን ያፈላለሁ። በቃ ስቅይት የበዛ እንደዛ ካረጉኝ በኋላ እዛም ደግሞ በቃ በትዕግስት ምንም አማራጭ ስለሌለኝ ይህን ስራ ከሰውኩት ደግሞ መኖር እንደማልችል ከዛ እንዳልወጣ በካሜራ ትከታተለኛለች፣ እንደምትገለኝ ሁሉ ትነግረኛለች። እሺ እኔ ምን ላድርግ? በቃ ወይ በስነ ስርዓት ደህና ስራ ስጡኝ፣ እኔ ምን ላድርግ ስላት አንተ ማድረግ ያለብህ አርግ የተባልከውን ስራ ብቻ መስራት ነው፣ ከዛ ውጭ ምንም እንዳትተነፍስ ትለኛለች። ከዛ በኋላ እሺ ምን ላድርግ? ከዛ የሆነ ሰዓት ደግሞ ከእናቶቿ ሱጥታ ወንድሟ ጋር ትወስደኛለች። ወንድሟ ጋር ትወስድና እህል እንድሰበስብ፣ ጤፍ እንዳጭድ፣ ስንዴ አጨዳ እንዳጭድ፣ በቃ ብዙ እህቶቿ፣ አክስቶቿ፣
ሁሉም ዘመዶች ጋር ወስዳ አሰቃየች። በቃ እኔ ከዚህ በኋላ ብትገሉኝ ይሻላል፣ በቃ እኔ ከዚህ በኋላ መኖር ሰልችቶኛል ምናምን አልኳቸው። ከዛ በኋላ በቃ ይመለስ ይምጣለች። ተመልሼ እዚህ መጣሁ። ተመልሼ እዚህ ስመጣ የምንሰራውን ስራ በሙሉ አሳየች። ይኸውልህ የምንሰራው ስራ አንተ እንደምትጠብቀው ላይሆን ይችላል። እስካሁን ካሰቃየን የበለጠ ለአንተ የሚዘገንን ሊሆን ይችላል። ስለዚህ እስካሁን ያረኩህን ስራ በትዕግስት ስለተወጣ አሁን የምሰጥህን ስራ መቼም ይከብዳል ብዬ አላስብም። ስለዚህ አሁን የምሰጥህ ስራ በጣም ከባድ ነው። ሰው ሁነህ ከሰው የምትርቅበት፣ ሰው ሁነህ ህሊናህን የምታጣበት፣ ሰው ሁነህ የምትረክስበት እና ደግሞ እኔ ካዘዝኩ ውጭ እንዳልኩህ ለማንም ትንፍሽ ብትል ጓደኛ ብታበዛ እያንዳንዷ ነገር ስለመከታተልህ አንተም ሆነ ጓደኛ አንተ ጋር የሚከታተሉ ሰዎች ትሞታላችሁ። ስለዚህ እኔ በምልህ ብቻ እንደ ቻይና ሮቦት እየተመላለስክ በቃ አንተ ማለት ሮቦት ነው መሆን ያለብህ ለኔ። ከዛ ውጭ ትንፍሽ ላለው ብትል በራስ ላይ ፈርደህ አይደለም ባንተ ላይ ቀርቶ እኔ ቤተሰቦች ሁሉ የት እንዳሉ አውቃለሁ። እኔ ምንም የሚሳነኝ ነገር የለም። ከባድ ሰው ነኝ። አይደለም አንተ አንድ ተራ ግለሰብ ይቅርና ማንንም ቢመጣ እኔ ማንንም አልፈራም። ማንንም ደግሞ ለማንም ግድ አይሰጠኝም። ስለዚህ ወደዚህ ይላለው ብትል በራስህ ላይ ወስነህ ከራስህም አልፎ ቤተሰብ ላይ ወስነህ ምናምን ስትለኝ እሺ ምንድነው ምናምን አልኳት። እያንዳንዱን ስራ ቦታ እየወሰደች አሳየችኝ። የሚሰራው ስራ በጣም የሚዘገንን ስራ ነው። በቃ እኔ በቃ ከዚህ በላይ ምን ልንገርህ? በቃ ቀጥል። ካዚብ ጋር ተገናኘ እኮ ያልኩህ እኮ ነው። እስካሁን እንደዚህ ስትፈትነኝ የነበረችው እሷ ናት። ምክንያቱም ይሄ ስራ በጣም ከባድ ስለሆነ። አዜብ ዘመድ ነች ማለት ነው? ዘመድ አይደለችም። አልሰማኝም እንዴ? እኔ ሰራተኛ ስራ የሚያገናኝ ሰው ነው ያገናኘኝ። ከዛ እያንዳንዱን በሙሉ ስትፈትነኝ የነበረው ለካ የምትሰራው ስራ የሰው ነፍስ ማጥፋት ስለሆነ ከባድ ስራ ነው። ስለዚህ ይህን የሰው ነፍስ ማጥፋት ስራ ዝም ብዬ ዘልዬ አላስገባህም። ያን ሁሉ ስፈትንህ የነበረ ለዚህ ነው ምናምን ብላ ጠየቀችኝ እኮ። ታዲያን ሁሉ ከምታሰቃይኝ ለምን ቀጥታ ብታስገቢኝ ምናምን ስላት እያንዳንዱ ነገር እንዳትናገር ለሰው አንተም ትዕግስት እንዲኖርህ እስካሁን ያሳለፍካት ህይወት ድጋሚ ስታስታውሳት እንዲያምህና ስራውን በስነ ስርዓት እንድትሰራ ድጋሚ ደግሞ አሁን ካሳየው ይበልጥ ይልቅ ይህንን ስራ ለሌላ ሰው ብትናገር እገልሃለሁ ማለት ካሳየው አውሬ ውስጥ አስገብቼ ቁመህ ከተፈተንከው ይልቅ ቤተሰቦቼ ጋር ወስደህ ሄደህ ከተጠገረርከው በበለጠ ሌላ መከራ እንደውም ከምገልህ ሁሉ የሆነ ሰዓት ምን አለችኝ? አንተን ከምገልህ ለነገሩ አልገልህም ከምገልህ በቃ በቁም ወይ የሆነ ደረቅ አርጌ ወይ የሆነ ነገር አርጌ በቃ ለሰው መሳለቂያ ህይወትህን ብልሽት ያደረገ መሞት ላንተ ረፍት ነው። እኔ ጋር የሚሰሩ ሰዎች እንደዛ ናቸው። አንዴ ቃል ከገቡ በኋላ ወደዚህ ቢሉ ሞት አይደለም እኔ ለነሱ የምፈጽምላቸው ህይወታቸው ነው ብልሽት ማረገው። ከሞት በላይ ስቅይት ሞት ረፍት ነው። ከሞት በላይ የሆነ ስቅይት ነው ማረግባችሁ ምናምን እያለች ስትል እሺ በቃ እኔ ከዚህ በላይ ምን ማድረግ አልችልም፣ በቃ እሺ ወደ ስራው ልግባ አልኳት። ወደ ስራው ስገባ መድፌ መወጋት ጀመርኩኝ። መድፌ ስትወገኝ በቃ እደነዝዛለሁ፣ ማውራት አልችልም። በቃ ሌላ ነገር ነው የምሆነው። ጤነኛ ሰው ነበርኩኝ። ያን ሁሉ ካሳለፉት ህይወት አይበልጥም። በምትከፍለኝ ገንዘብም ደህና ብር ስለነበረ እሺ ብዬ ተስማማው። ህይወቴን ትቀይርልኛለች ብዬ አሁን ደህና ብር ነው የምከፈለው። ከዛ ደህና ብር ስከፍልህ ደግሞ ዝንጥ ያለ አለባበስ ከለበስክ ሰው ስለሚጠረጥር ራስን ስቅ ማድረግ አለብህ። እኔ በምልህ ሰዓት ታደርጋለህ። ከዛ በተረፈ ከኔ በታች አንድ ሴት አለች፣ እሷ የምታዝዝህን እሷን እላፊ ደግሞ ብትናገር አንተን እኔም ወስነው ውሳኔ ወስናለሁ አለች። እሺ አልኩኝና አሁን የእሷ ምክትል አለች። እሷ ባለችኝ ነው በቃ እኔ እሺ እያልኩ የምኖረው። ማንቺ እሷ ምክትል? የእሷ ምክትል ማለት ሀና ትባላለች። እሺ ሀና ትባላለች። እሷ ናት በቃ እኔ የምታዝዘኝ ምን የምትለኝም እሷ ናት። እንዴት ነው ላገኛት የምችለው? ቀጥል። እሷን ለማግኘት ከባድ ነው። ለምንድን ነው ሰዎቹን የሚገድሏቸው? ምን ፈልጋችሁ?
ሰዎቹን የምንገላቸው ታረጋቸው ነው። ቆይ ሰው የመግደል ሱስ አለባችሁ? እኔ እየነገርኩህ እኮ ነው። እኔ እኮ የመግደል ሱስ ኑሮብኝ አይደለም። እኔም አንዱ ሟች ስለሆንኩ መሞት እኮ ቀላል ነው። እየነገርኩህ ሁሉ ታሪክ ነገር እንዴት ትጠይቀኛለህ? እኮ ታዲያ ሰዎቹ ምንድን ነው የምታረጓቸው? ሰዎችን የምንገላቸው ለምንድን ነው ምናምን ብዬ ስጠይቅ ማወቅ ካለብህ ብላ ነገረችኝ ምክትሏ። ሰዎችን የምንገላቸው ለሽቶ ነው። ሽቶ ከሰው ቆዳ ከሰው ስብ ሽቶ እንሰራለን። ሰውን እያደረግን ሽቶ እንሰራለን አለችኝ። እንዴት አልኳት። እሱን ለአንተ አይመለከትም። አርፈህ የምትሰራ ከሆነ ስራ፣ አለዛ አንተንም ቢሆን ገለን ሽቶ ነው የምንሰራብህ። ሲጀመር አንተ ምን አለህ ምናምን አለችኝ። ይሄ ምን ሽቶ ነው? እኔ ምን ሽቶ እንደሆነ እኔ በደንብ የማውቀው ነገር የለም። በቃ ሽቶ ከተባለ መቼም እኔ ለሰው ነው የሚሆነው። ደግሞ ሰው እየተገደለ እንዴት ሽቶ ይሰራል? እኔ የማውቀው ነገር የለም። ይኸው እዚህ ጋር ይሄ የምታየው ራሱ ይሄ ከሰው ቆዳ የተሰራ መቀመጫ ነው። ቤት ውስጥ የሰው ቆዳ ነው። ስለዚህ ወንድም የሆኑ ሽቶ የምትቀይራለህ አይታወቅም። ግን አሁን እነሱ ሲገሉ ቢያንስ እኛ ከወሰርንላቸው በኋላ 3 ቀን 4 ቀን ያቆዩቸዋል። አመት ሙሉ ስሰራ እኔ እንደዛ ነው የማውቀው። በአንድ ቀን አይገሉም። እኔና ሲሉኝ 1 አመት ሆኖኛል። ይዘህና ሲሉኝ ይዤ ሲሄድ ቢያንስ 3 ቀን 4 ቀን ያቆዩትና ከዛ በኋላ ነው የሚገሉት። ስለዚህ ኪም ሊቆይ ይችላል። አሁን እኔ ምናልባት ካየች ልትገለይ ትችላለች። መሞት እኮ ቀላል ነው። ግን እኔ የምነግርህ ነገር ምንድን ነው፣ ምናልባት ላይ ገደል ይችላል። እሷ ካና ላይ ደውዬ ግን ምናልባት ከመጣችልኝ እሺ ብላ ከመጣች ፈልጌሽ ነው ምናምን ብዬ ከመጣችልኝ በዛ መንገድ ስልኳን በቃሌ ስለማውቀው ነገር አለው ትደውላለህ አንተ። ከዛ ውጭ ግን እኔ የማውቀው ነገር የለኝም። በቃ ይሄን ያክል ከነገርኩ አይበቃኝም። ምናልባት ላይ ሞት ይችላል። ምክንያቱም ገና 1ኛ ቀኑ ነው ከወሰድኩት። ቢያንስ 3 ቀን 4 ቀን ያቆዩቸዋል። እንደዛ ነው የሚገሏቸው። መጀመሪያ ምን አይነት ሽቶ እንደሚቀመም ምናምን ይመረምሯቸውና ከመረመሩ በኋላ ነው እንትን የሚገሉት። ስለዚህ እኔ አሁን እንዴት ነው ማለት ነው? በቃ ስልኳን ልስጥህ እና ደውልላት። እዚህ አስመጣት እኮ ነው አወራት። ደውልና ምክንያት ሰጥተህ እዚህ እንድትመጣ አድርጋት። እሺ ደውልልኝ። እሺ በመስታወት ነው የማወራቸው አላልክም? ወንዲ ዋናው አዜብ ነው እንጂ እሷ ደግሞ በመስታወት የትኛው ስልጣኗ ነው? ተነስ ደውል። ውድ ቤተሰቦቻችን እንግዲህ እዚህ ጫካ ውስጥ ይዘናቸው መተናል። ያው ልጅቷም እዚህ ጋር ታስራ አይደለም፣ ግን ሴትዮዋ እንዳታውቅ የአዜብ ምክትል ያላትን ግለሰብ እንዳታውቅ ነው እዚህ ቦታ ይዘናቸው የመጣ ነው። እንዳጠረጥር ብዙ ነገር እንዳጠረጥር ታሳሪዋን እዚህ ጫካ ይዣታል መጥቻለሁ ብሎ ነው እንግዲህ የደወላት። እሷን ተስማምታ በቃሽ እመጣለሁ ወደ ጫካ፣ በቃ እዛ ታስረክበኛለህ፣ ሌላም አዲስ ታሳሪ ስለሚኖር እሱን ማስረክባለሁ ብላ ነው እንግዲህ እያወሩት። ስለዚህ እዚህ ጫካ ውስጥ የጠበቅናት ነው የምንገኘው። እንግዲህ ምልክት እየሰጡኝ ነው። እየመጣሽ ነው መስለኛል። የት ነው ማቅራትችን? ምንድን ነው እያደረጉ ያሉት? ምንድን ነው እያደረጉ ያሉት?
እንግባ አይደል? እንግባ በቃ እንግባ ምንድነው እንጂ አንቺ ምንድነው ማለት ምን ፈልገህ ነው? ልቀቀኝ! ምን ፈልገህ ነው? ልቀቀኝ! ማነው? ምንድነው? ምን ፈልጋችሁ ነው? ሀና አልገባኝም። ምንድነው? ግሩም ነኝ እኮ ሀና፣ ምንድነው የምታደርጊው እዚህ ጫካ ውስጥ? ምን እያደረግሽ ነው እዚህ ጫካ ውስጥ ሀና? አንድ ቀን እዚህ እንደምትመጣ አውቅ ነበረ። ምን ፈልገህ ነበር የመጣው? ምን ተፈጥሮ ነው? እኔማ ጩኸት ሰምቼ ነው የመጣሁት እኮ። ምን አደረጉሽ? ምንስ ብትሰማ ምን አገባ? ለምንድን ነው የመጣኸው? አይደለም ምን አደረጉሽ? እኔ በዚህ ጫካ እያለፍኩ ነው የመጣሁት፣ ግን ምን አደረገውሽ ነው? በዚህ ጫካ እያለፍክ ይሄን ተረተረተ እንዳምነት ትፈልጋለህ? ምን ፈልጋችሁ ነው? ግሩም ምን ለምንድን ነው እዚህ የመጣችሁት? ከዚህ ሰው ተባብራችሁ ነው? ምንድን ነው? አይደለም እኔ በቃ እግረ መንገዴን ነው የመጣሁት ነው እንዴ? የጓደኛ ሚስት እኮ ነው። ምን ሆነ ነው? ቆይ ምንድነው ጓደኛ ሚስት? አውቃለሁ እኮ የሚኪ ሚስት እንደሆንሽ አውቃለሁ እኮ። እና ምንድነው ምን ፈልገህ ነው? እኔ በቃ ለስራ ነው እዚህ ጫካ ውስጥ የመጣሁት። ጫካ ውስጥ ለስራ ቆይ አልገባኝም። ይሄ ሰውዬ እኮ የሆነ ነገር ሊያደርገኝ ነበር እኮ። አተረፍሽ እኛ ጫት ሰማ እሱ ነው አይደል? ካሜራውስ ምንድነው? ምን ፈልጋችሁ ነው እዚህ የመጣችሁት? እዚህ ጫካ ውስጥ እንትኖች እንስሳቶች ምናምን ለመቅረጽ ነበር የመጣ ነው። ከዛ በኋላ አይሹ እዛ ጋር ጀርባ ያለው ግቢ ወደዛ ግቢ እየሄድን ነበር። ልናልፍ ስንል ነው ጩኸት የሰማ ነው። እሺ በቃ አሁን ከዚህ ሰውዬ ስላተረፋችሁኝ አመሰግናለሁ፣ ግን በቃ መሄድ አለብኝ። ቆይ አይደለም አይ ነው ቆይ አልገባኝም። ምን ፈልገህ ነው? እሺ ጨርሻለሁ። በቃ አይ ማውራሽ ነገር አለ። አመሰግናለሁ አልኩህ አይደለ? በቃ ጨርሻለሁ። ምን ፈልገህ ነው? ቆይና ምናወራት ነገር አለች። ስለምንድን ነው የምናወራው? ቆይ አልገባኝም። ቆይ እዚህ ጋር ቆይና ምናወራው ነገር አለ። የምጠይቅሽ ነገር አለ። ምንድነው ታዲያ? እንዴት ይዞሽ መጣ ታዲያ እዚህ ጫካ ውስጥ? እሱ ለእኔ ሰውዬ አላውቀውም። በቃ እንዳጋጣሚ በዚህ በኩል ሰልፍ በቃ ሊያገቱ ይሞክረው ነበር። ወደዚህ መጣሽ ወደዚህ ጫካ ውስጥ እንዴ? በዛ ላይ ከሚኪ ጋር አትመጭም እንዴ? ብቻሽን ለምን መጣሽ? ሚኪ እኮ እዚህ አይደለም ያለው። ማለት እኔ እንጃ የት እንዳለ አላውቅም። ቆይ ለምንድን ነው እያስጨነቀኝ ያለው? ባልሽ አይደል እንዴ? ባልሽ ያለበትን ቦታ እንዴት አታውቂም አንቺ? ይኸውልህ አንተም ቢሆን እንዳልተጋባን ታውቃለህ። ግን በቃ ጠፍቶብኛል። የት እንዳለ ምንም የማውቀው ነገር የለም። ለምን ነው ያስጨነቀኝ? ሚኪ የት ገባ? የት ነው ሄደው ሚኪ? ንገሪኝ። አንተ ራስህ አግኝተኸው ታውቃለህ? ለምን ነው እኔ እንደ አዲስ እያስጨነቀኝ ያለው? እኔማ ቆይቷል። ያኔ ዛሬ ስንት ጊዜ ነው አሜሪካ ሄዷል ለስራ ምናምን ያልሽኝ? አሜሪካ ለስራ ሄዷል አልሽኝ አይደል እንዴ? እሱም መጥቶ እኔን አለኝ ነገረኝ፣ ደውሎልኝ በቃ አሜሪካ ልሄድ ነው አለኝ። አንቺም ደገምሽልኝ አሜሪካ ለስራ ሄዷል ብለሽ አይደል እንዴ? እዛ ያለ ደብዳቤዎች ምናምን ነገር ይልክልኝ ነበረ እኮ። ለእኔም እኮ ይልክልኝ ነበር ደብዳቤዎች እኮ። በቃ ማለት በደብዳቤ ደህንነቱ ምናምን ያሳውቀኛል። ግን በቃ ከዛ ውጭ እኔ ስለሱ ምንም የማውቀው ነገር የለም። እዚህ እንደመጣ ግን ሰምቻለሁ እኔ እኮ እዚህ ሀገር እኔ መጥቷል ማለት እኔ አልሰማሁኝም። እዚህ ሀገር መጥቷል ተብዬ ተነግሮኝ እኮ ነው። እኔ እንደዚህ አይነት ነገር እንደውም እሱ ፍለጋ ወደ ቤቱ ምናምን ሊሄድ ነበር ዛሬ። በቃ እሱ ጋር ወደ ቤቱ ሊሄድ ስል ነው በቃ እዛ ጋር ስራ መጥቶብኝ እዚህ ልቀርጽ የመጣሁት የነበረው። አይ ተሳስተሃል፣ አልመጣም ማለት ቢመጣ ኖሮ ለእኔ ነግረኝ ነበረ። እኔ ምንም አይነት እንደዚህ አይነት መረጃ የለኝም። እርግጠኛ ነሽ? እሺ እኔ አሁን እኮ ካንተ ጋር ማለት ፍቅረኛው ሆነሽ ካሜራው እዚህ ጋር ምን ይሰራል አልገባኝም። ምን እናንተ መታወር ምን አወራው ነው? ጠፍቷል እኮ ካሜራው አስቀምጠውት ነው እንጂ ጠፍቷል እኮ ምንም የለም። ጠፍቷል ዝም ብሎ አስቀምጠውት። እሺ እኔ በጣም እያስጨነቀኝ ነው። ስለዚህ ከፊቴ ዞር አድርግልኝ። ምንድነው የምትፈልገው? አይደለም እኔ ሚኪን ፈልጌ ነው የመጣሁት። ሀና በእናትሽ ንገሪኝ። ነው አኩርፎኝ ነው? ተጣልተን ነው? ለምን ተጣልተናል? ለምን ያኮርፋል? ከሚኪ ጋር ተኮራርፈናል ማለት ብዙ ጊዜ ደብዳቤ ሲልክልኝ አልመልስለትም ነበርና በዛ አኩርፎኛ ቆየ። ደብዳቤ ከላከልኝ ራሱ በጣም ቆይቷል ረጅም ጊዜ እና ያኮረፈኝ ይመስለኛል። እኔ ስለሱ ምንም የማውቀው ነገር የለም። ግን አሁን በቃ አሁን ተደናግጫለሁ በተፈጠረው ነገር በሙሉ እና ከዚህ መሄድ ነው የምፈልገው። ለምን እንዴ ላተውኝም? በቃ ልቀቀኝ ከዚህ ቦታ ልጅ እኮ አኩርፎኝ ነው። በቃ ገባኝ እኮ አኩርፎኛልና በቃ ይቅርታ ምናምን እንድትይልኝ ፈልጌ ነበር። እሺ እኔ እነግርልሃለሁ ባገኘሁት አጋጣሚ በሙሉ እነግርልሃለሁ። ለሚኪ ያለኝ ነገር ታውቂያለሽ አይደል? በሱ የሚመጣብኝን ሰው እንደማልፈልግ ታውቂያለሽ አይደል? ይኸውልህ አውቃለሁኝ። ግን በቃ እሺ እኔ የምሄድበት ጉዳይ አለኝ። እንዴ የት ነው ያገኘሽ? ቆይ እንግለሰብ ቆይ እኔ ቁጭ በይ ሀና ቁጭ በይ። እኔ የምሄድበት የራሴ ጉዳይ ሌላ ጊዜ ቁጭ ብለሽ አይደል ረጅም ሰዓት አይደል እንደ መታወሪኝ? አዎ ግን አሁን ቸኩያለሁ። እንዳጋጣሚ ነው ያገኘኝ። ማድረግ ያለብኝ ነገሮች አሉ።
ናምጡት አንቱት ማንን ነው የምታመጡት? ምንድነው አልገባኝም። ሊደፍርሽ የነበረውና እስኪ እናሰቃየው ትንሽ እናሰቃየው። ለምንድን ነው እዚህ የምታመጣው? እኔ እኮ ከነመፈጠሩ ማላውቀው። ለምንድን ነው እስካሁን ሳልሄደው? ለምንድን ነው አደጋ ልታደርስባት የነበረው? ሳለ ምንድነው የምትሰራው? ተናገር። ምን ፈልገህ ነው? ለምንድን ነው እኔ እንደዚህ እያልክ ታደርገኝ የነበረው? ጫካ ውስጥ ምንድነው የምትሰራው? እኔ ምን እሰራለሁ? እሱ አለቃ ያለች እንዴ? አለቃዬ? ኧረ አለቃ አይደለችም። ለምን እዚህ ጫካ ውስጥ እኛ ስንመጣ ሰውዬ በሽተኛ ነህ እንዴ? ስለምን አለቃ ምናምን ነው የምታወራው? እኔ ሲጀምር ከነመፈጠሩ ከዛሬ ውጪ አይቼም አላውቅም። ታውቀኛለህ አንተ? እኔ በደንብ ነው የማውቅሽ። አንተ ማን እንደሆነች ታውቃለህ? እሷ ማለት እኮ የምወደው ወንድሜ ሚስት ነች። እሺ ሚኪ የሚባል ወንድም አለኝ። የሱ ሚስት ታገባው። ሰውዬ እንዳታሳብደኝ እሺ። እኔ ከዚህ በፊት አይተኸኝ ታውቃለህ? ስለምንድን ነው የምታወራው? ምን ድራማ ሊደፍረኝ ነው አላልሽም እንዴ? እና ታዲያ አለቃዬ ናት ምናምን ነገር እና ሊደፍረኝ የሞከረውን ሰው እንዳባብለው ነው እየጠበቅክ ያለው? ይተቀኛል። ተረጋጊ ነው። እኔ ምንም አላረጋጋትም እኮ። ምንም የምረጋጋው ነገር የለም። ይሄ ሰውዬ ከፊቴ ዞር አድርግልኝ በቃ። ተረጋጊ ነው። ቁጭ በይ። አለቃዬ ናት የሚለው ለምንድን ነው? እኔ አለቃ ማለት የታውቀዋለሁ። ሲጀምር ስለምን አለቃ ነው? እኔ ማንም ሰው አለቃ አይደለሁኝም። ግራ ገባኝ እኮ። አይ አለቃዬ ናት ምናምን ሲል ትንሽ ገርሞኝ ነው። አለቃዬ ናት ምናምን አለና የምን አለቃ ከዚህ በፊት አላውቀውም እያልሽ ነው። ግን ለምንድን ነው አለቃዬ ናት የሚለው? እኔ ይዞ ከየት እንደመጣ ማለቅም ስለምን እንደሚቀባጥር ማለቅም። ምን ሆነ ነው የምታስጨንቀኝ? እያስመሰለች ነው እንዴ? እያስመሰለች ነው። አይ እኔ ግን ያየሁት ይዛሃት እንደውም ልትደፍራት እየሞከርክ ነው ያየሁት። አረ ጭራሽ እኔ ያላስኳትም። እንደውም ስታስፈራረኝ ሁሉ ነበር እሱ እንዴ ስታስፈራረኝ ሁሉ ነበር። አንተ ሰውዬ በሽተኛ ነህ እንዴ? ስለምንድን ነው የምታወራው? ልቀቀኝ። አንተ አይመለከትም። እዚህ ውስጥ ምንድን ነው የምታወራው? ምንድን ነው እየሆንክ ነው? ይሄ ሰውዬ ሰሜን ሲያጠፋ ዝም ብለህ እየሰማህ ነው? ቁጭ በይ ማለት ይሄን ያህል ምንድን ነው የሚያስቆጣሽ የሚያስጨውሽ? ችግር ስላለ ለማላውቀው ሰው አውቃታለሁ አለቃዬ ናት ምናምን እያለ ሲዘባረቅ ታዲያ ዝም ብዬ ልዳዳምጥ ካላወቅሽ ለምንድን ነው የሚያስቆጣሽ? ያላውቅም ደሞዝ አልከፈላችሁም። ደሞዝ ነው። ቁጭ እስኪ ማናት ታዲያ አብራሽ የነበረችው ልጅ? ማናት አብራሽ የነበረችው ልጅ? ይዘሻት የነበረችው ልጅ? ይዘሻት የነበረችው? ኦኬ ሁለታችሁንም ነው ሊደፍራችሁ የነበረው? የሆነች ልጅ አይቼ ነበር አብራሽ አጠገብሽ። ይኸውልህ እኔ ምን እያልከኝ እንደሆነ ምንም አልገባኝም። እኔ አላውቃትም። ሲይዝሽ አብራሽ የነበረችው ልጅ እኔ አላውቃትም። ማናት እንዴ? አብራሽ ሁለት አልነበራችሁ እንዴ? ሁለታችሁም ነው። እሱ ከኋላችሁ ሆኗል፣ እናንተ ከፊት ነበራችሁ እኮ። አላውቃትም። በቃ እዛ አጋጣሚ ስላገኘኋት ነው እንጂ እኔ ከዛ በፊት አይቻት አላውቅም። ጫካ ውስጥ ሊደፍረኝ ነው አጋጣሚ ያገኘኋት። አይጋጭም አና ማለት በቃ እኔ በሰዓት አደጋ ለደርሰብኝ ሲል በቃ እሷንም ይዣት መውጣት ስለነበረብኝ ነው እንጂ ይዣት የወጣት የማውቀው ነገር የለም። ከየት ነው ይዘሻት የወጣሽው? በቃ ወንድሜ ከነሱ ጋር መሆን ትችላለች። ሂድ ለእኔ ስለምንድን ነው የማልሄደው? እሱን ስለምንድን ቆይ ያለውን ነገር አምነህ ሆኖ ምንድን ነው እያላችሁኝ ያላችሁት ነገር? ወንድሜ የት ነው ያለው? ወንድሜ የት ነው ያለው? የት ነው ያረግሽው? ወንድሜ የት ነው ያረግሽው ማለት እኔ ሚኪን የት አደርገዋለሁ እንዴ? ምን ማለት ነው? ወንድሜ የት ነው ያለው? ይሄን ያህል እንግዲህ ድራማው ከተሰራ አይበቃም? አና የምን ድራማ ነው እያወራኝ ያለው? ድራማውን በቃ ይብቃል። ሀና እኮ ነኝ አውቃለሁ አይደለም ማለት ይሄን ያህል ይብቃ። አሁን መደባበቁ ይበቃና ይሻል። እሺ ቆይ ከኔ ምንድን ነው የምትፈልገው? ማለት ምን እንድነግርህ ነው እየፈለግህ ያለው? የወንድሜን ህይወት እንድትሰጪ ወንድሜን አምተሽ እዚህ ፊት ለፊቴ በካሜራው ይታይሻል። በሱ ቦታ ላይ ወንድሜን ማየት እፈልጋለሁ። ይኸውልህ ምንም አይነት ሌላ አልፈልግም። እሺ ተረጋጋ። ድሮንም ደስ አላልሽኝም ነበር። ተረጋጋ። ስለሁሉም ነገር እነግርሃለሁ፣ ግን መጀመሪያ ተረጋጋ። ሲለኝ ተጠራጥሬ ነበር። ይኸውልህ ልክ ነህ እኮ ይገባኛል ያለህበት ሁኔታ፣ ግን እሺ ስለሁሉም ነገር እነግርሃለሁ። በቃ መጀመሪያ ተረጋጋ። እሺ አንተ ምንድን ነው የምትነግሪኝ? ሚኪ ስላለበት ሁኔታ በሙሉ እነግርሃለሁ፣ ግን መጀመሪያ አንተ ተረጋጋ። ንገሪኝ። ምንድን ነው የምረጋጋው? ንገሪኝ። ቀጥይ ንገሪኝ። ይኸውልህ ማን ምን እንዳለክ ምን አይነት መረጃ እንደሳችሁ እኔ ምንም የማውቀው ነገር የለም፣ ግን ሚኪ በህይወት አለ ማለት በህይወት አለ? አልሞተም ወንድሜ? አዎ በህይወት አለ። የት ነው ያለው? ውሰጂኝ። ይኸውልህ
ለኔ እሱ ጋር ልወስዳለሁ ይፈልግሽን ምን አልከፈልሽ ምን አልገንዘብ ልስጥ ጉዳዩ ያልገባህም ነገሮች ከገንዘብ ቁጥጥር ውጪ ሆነዋል የገንዘብ ጉዳይ አይደለም እኔ ገንዘብ ባሰጠኝም ለሚኪስ ሁሉንም ነገር ባደርግ በጣም ደስ ይለኝ ነበር ግን በቃ ሳላስበው ነው እዚህ ሁሉ ነገር ውስጥ የገባሁት ታስቢው ምን አልሰጡሽ ምን አልከፈልሽ ንገሪ እኔ ድሮንም እንኳን ደስ አላልሽኝም ነበር ሚኪ ፍቅረኛ ይዣለሁ ሲለኝ እባክህ ምክንያቱም እኛ በጥላት የተከበብን ሰዎች ነን ብየዋለሁ ገና ሳይሽም ደስ አላልሽኝም ነበር ግን የወንድሜ ፍላጎት ነው ብዬ ነው ዝም ያልኩት በመጀመሪያ ደረጃ ልክ ነህ እኔ ሚኪን የቀረብኩት እውነተኛ ፍቅርን ፈልጌ አልነበረ እሱን አልተሳሳትክም ግን በቃ ነገሮች በመላመድ ውስጥ ምናምን ነገር እኔ የምፈልጋቸውን ነገሮች ለማሳካት ነበረ ግን ደግሞ ከዛ በኋላ እኔን ራሴን ያገኘሁት የማልወጣው ችግር ውስጥ ነው የአዜብ ማህበርተኛ ሆንኩኝ እዛ ማህበር ውስጥ ተቀላቀልክ ማለት ነገሮች በገንዘብም ሆነ በምንም ነገር ውስጥ አይፈቱም እንዴት ተቀላቀልሽ ባክሽ እኮ ምን ያህል ከፍላሽ ንገሪኛ ሚኪን እንደ መስዋዕት ለአዜብ አስረከብሽ ከዛ ስንት በሚሊዮን የከፈለችሽ 100 ሺዎች ቢሊዮን ምን ያህል ከፈለችሽ ንገሪኝ ይልክ በሰዓቱ ምን የሚያስፈልገኝ ለመሸጥ ምን ያህል ከፈለችሽ ፍቅረኛሽን በምን ያህል ገንዘብ ነው የቀየርሽው ይልህ በሰዓቱ ለኔ የሚያስፈልገኝን ገንዘብ ሰጣኛለሽ ብር ያስፈልገኝ ነበር በዛ መንገድ ነው ሲጀመር ምን ያገኘችኝ ከዛ በኋላ ግን ሚኪን እንደምትፈልገውና እሱን እኔ ማጥመድ እንዳለብኝ ደጋግማ ነገረችኝ ካልሆነ ግን የዛ ማህበር አባል ስላደረገችኝ አባል የምትሆነው ደግሞ እንደሚሰጡት መድኃኒት ነው እሱን መድኃኒት ወሰድከ ማለት ከነሱ ቃል ወጣ ማለት እነሱ የማይፈልጉትን ነገሮች አደረከ ማለት በቃ አዙረው ነገሮችን በሙሉ አንተ ቤተሰብ ላይ ነው የሚያደርጉት ሁሉንም ነገር ወደ አንተ ነው የሚያመጡት ስለዚህ ግዴታ አድርጌ ያለችኝን ነገር በሙሉ ማድረግ ነበረብኝ ከዛ በቃ መጀመሪያ ላይ ያደረኩት ሚኪን መቅረብ ነበረ ከዛ ተግባባን ነገሮች ተለወጡ እኔ ግን ነገሮች ባሰብኳቸው መንገድ አልሄዱም ሚኪ እውነትም በጣም አሪፍ ሰው ነበር በቃ ለኔ ያስብልኝ ነበር እኮ አሪፍ ሰው ነበር አዎ ግን ደግሞ በቃ ምንም እንኳን አሪፍ መስለሽ ቀረብሽው ነፍሱን ገበርሽ ንገሪኛ አና ንገሪ እሺ እነግርሃለሁ እሺ ንገሪኝ ወንድሜ እንዴት እንደተሰቃየሽ ምን ያህል ጊዜ እንደታገተ ደሞ እንደጠጣሽ ንገሪኝ እሷ ችግሯ ከቤተሰቦቹ ጋር ነው የወንድሜን ስቃይ ነገር እሷ ችግሯ ከቤተሰቦቹ ጋር ነው እኔ ሚኪ እንደዚህ ባይሆን በጣም ደስ ይለኝ ነበር ግን በቃ ደስ ይልሽ ነበር ግን ገንዘብ ስለሚያስፈልግሽ ገንዘቡ አይደለም እኔ ሚኪን ታውቁት ማለት የኔ ቤተሰቦች ሙሉ ለሙሉ ነው የሚበተኑት ህይወታቸው በሙሉ እንዳልሆነ ነው የሚሆነው ዛሬ ላይ እናንተ የምትኖሩበት ዛሬ ላይ እንደዚህ ተንደላቃችሁ የምትኖሩበት በሙሉ አዜብ እሱን ነገር ነው ማጥፋት የምትፈልገው ምክንያቱም ከረጅም ጊዜ በፊት ኦልሞስት ከ30 ምናምን ዓመት በፊት የነበረ ታሪካቸው ነው እሱን ነገር መበቀል ነው የምትፈልገው ቤተሰቡን በሙሉ ድምጥ ማውጣት ነው የምትፈልገው ምክንያቱም የሷ ቤተሰቦች በእነሱ ምክንያት ነገሮች በሙሉ እንደተበላሸባቸው ነው የምታውቀውና በቃ እሱን ነገር ማጥፋት ነው የምትፈልገው በዛ ምክንያት ነው አንድ ሚኪ ማጥመድ የፈለገችው እና ሚኪ አሁን ያለበት ሁኔታ በጣም መጥፎ ሁኔታ ላይ ነው ያለው አይምሮውን ሰርቀውታል ምላሱ ተቆርጧል ማለት ብዙ አይነት ጉዳት ነው የደረሰበትና ወይኔ ወንድሜ እኔን ጠላት ካንቺ መጠበቅ ነበር ይኸውልህ አንድ ያልገባው ነገር አለ ማለት አሁን ሚኪ እናንተ ላይ የትኛውንም አይነት ጉዳት ሊያደርሰባችሁ ይችላል ምክንያቱም አይምሮ የሱ አይደለም ምን ማድረግ እንዳለበትና እንደሌለበት በትክክል ማሰብ እንዳይችል ነው የተደረገው በቃ ማለት አልገባኝም ማለት ይኸውልህ እሱ ነው እናንተ ላይ ጉዳቱን እንዲያደርስ የተፈለገው ቤተሰቦቹም ላይ እናንተም ላይ አይምሮውን ከተሰረቀ እሱ በቀላሉ መንገድ ሁላችሁንም ሊያጠቃችሁ ይችላል ያ ነው የሚፈልገው ከዛ በኋላ ግን እሱ ነገ ከሰዓት አካባቢ እንዲገደል ነው የሚፈልገው መስራት ያለበትን ነገር በሙሉ ካደረገው በኋላ ነገ ከሰዓት ይገደላል ከዛ በፊት ግን የሁሉንም ቤተሰብ ህይወት ማበላሸት ነው ስራው በቃ እሱ ነገ ከሰዓት ከሞተ አንቺ ደግሞ ነገ ማታ ትሞቻለሽ ይለወቅ በፍጹም ይሄንን ነገር አታደርግ እኔ ከሞትኩኝ ሙሉ ቤተሰብ ነው የሚበተነው ሁሉም ነገር ነው የሚጠፋው እኔ ቤተሰቦች በኔ ምክንያት ምንም እንዲሆኑ እኔ ደግሞ ወንድሜ ተሞተብኝ
ወንድሜ ሞተብኝ። እናቱ ጉሊት ይሽጥሽ ነው ያለችው። ልጄ ደርሶ ያኖረኛል ያለችው እናት መጨረሻውን ግን ጉሊት መሸጫ ላይ አደረገው። የዚህ ሁሉ መነሻና መንስኤ ደግሞ አንቺ ነሽ። አንቺ ለቤተሰቦች እንደምታስቢው ሚኪም ለቤተሰቦቹ ያስፈልጋል። ለኔ ለወንድሙ ያስፈልጋል፣ ለእናቱ ያስፈልጋል፣ ለእህቶቹ ያስፈልጋል። ለኔ እዚህ ሁሉ ነገር ውስጥ እንድትገባ አልመክርም። ላንተም ጥሩ አይደለም። አዜብ እንደምታስባት አይነት ሰው አይደለችም። በጣም አደገኛ ሰው ናት። እንደዚህ ማድረጓ ከደረሰችበት የራሷ ማጥመጃ መንገድ አላት። በዛ መንገድ ተጠቅማ ሁላችሁንም ያልሆነ ነገር ውስጥ ነው የምትከታችሁ። ስለዚህ እንደዛ ባታደርግ ነው መመክር። በቃ ያልሆነ ነገር ውስጥ ንገሪኛ። እንዴት ነው ያልሆነ ነገር ውስጥ መከታ? ንገሪኝ። ይፈልገው ይምጣ። እሺ ነው ወንድሜ ነው ፈልገው። ራሷ የምትሰራቸው ሽቶዎች አሉ። የሚሽቱ ከሰው ቆዳ የምትሰራው ሽቶ ማለት አንተ ይሄንን ከታወቅ እያንዳንዱን ነገር ደርሽበታል። ያው እዛ ጋር የምትለው አያ እያንዳንዱን ነገር ተናዙልኛል። እሱም አሁን ሞቱ ከሰዓት ነው ዛሬ። እሱንም እገለዋለሁ። ይኸውልህ አንተ የፈለከውን ነገር ልታደርግ ትችላለህ። እኛን እዚህ ጋር ያለነው በሙሉ ድምጥማጣችንን ልታጠፋው ትችላለህ። ከዚህ ብቻ ግን የትኛውም ሰው ሊያመልጥ አይችልም። እሷ የፈለገችውን ነገር ነው የምታደርገው። ያንን ሽቶ ተቀባች ማለት የምትፈልገው ወንድ በሙሉ እግሯ ስር ነው የሚወድቀው። ሀብታሞችን ታጠምድበታለች። እንደዚህ ደግሞ የሚያስቸግሯትን ወንዶች በሱ ሽቶ ተጠቅማ ነው የምትፈልገውን ነገር በሙሉ የምታደርገው። እሱ ነገር አንተ ላይ ደረሰብህ ማለት የሚኪ ጣፈንታ ነው የሚደርስ። ላንተም ለቤተሰቦችም ጥሩ አይሆንም። ስለዚህ ይህንን ነገር እንድታደርግ አልመክርም። ስለዚህ ወንዶችን ለማጥመት ስትል ሰው ትገላለች ማለት ነው። ሰው እየገደለች ሰውን ወደ ሽቶነት እየቀየረች ከዛ ወንዶችን አጥምዳ ምንድነው የምታደርግበት? ንገሪኝ። ገንዘብ ልትበላ? አዎ ገንዘብ ትበላለች። እንዳንተ አይነት ያስቸገሯትንም ሰዎችም ደግሞ በቃ እንደሚኪ አድርጋ ነው የምታስቀምጣችሁ፣ ወይ ደግሞ ገላቸው ቆዳቸውን ለሽቶነት ትጠቀሟለች። በቃ እንደዚህ አይነት ስራዎች ነው የምትሰራው። ለሱ ስራ ደግሞ እኔ ብቻ አይደለም፣ በጣም ብዙ ሰዎች በዙሪያው አሉ። እኔ የሆነ ግሩፕ እንደምቆጣጠረው ሁሉ የሆነ ደግሞ ሌሎች ቦታዎች አሉና አዜብ የሚደርስባት አይነት ሰው አይደለችም። በፍጹም ልደርስባት አትችልም። በቃ በጣም ከባድ ሰው ናት። ስለዚህ እኔ ሁሉንም ይዛቸው ትጨርሳለህ ብዬ አላስብም። ቢቀርብ ነው የሚሻለው። ይሄ ነገር ይቅርብ፣ ከዚህ ነገር ወጣ። እኔ ራሱ በምን መንገድ እንደምወጣ በጣም ግራ ስለገባኝ ነው። እዚህ ሁሉ ነገር ውስጥ ሚኪንም ራሴንም ማስገባት አልነበረብኝም። ስለዚህ አንተም በቃ ራስህን እዚህ ሁሉ ነገር ውስጥ አታስገባ። ምን ውስጥ ንገሪኝ። ምን ውስጥ ነው ማላስገባው? ለሚኪ ከዚህ በኋላ አልቆለታል። ለሚኪ ምንም ነገር ልታደርግለት አትችልም። ስለዚህ በቃ ቢቀርብ ነው የሚሻለው። እባክህ ይሄንን ነገር አታደርግ። አልቆለታል አይደል? አባትየውም ቢሆን አባትየው ምን ሆነ? ንገሪኝ። የት ነው ያለው? አቶ ሞገስ የት ነው ያለው? ምን ላይ ነው ያለው? አቶ ሞገስ ያለበት ሁኔታ አሁን ሁሉም ሰው የሚያውቀው በሆነ ምክንያት ድንገት ታሞ እንደተኛ ነው። ግን ደግሞ እውነታው ሚኪ ነው እንደዛ እንዲሆን ያደረገው። ምን? እንዴት? አልገባኝም። ለምንድነው ሚኪ እንደዛ እንዲሆን ያደረገው? ይኸውልህ ነገርኩህ እኮ ሚኪ አይምሮ ሰርቀውታል። ምን እንደሚያደርግ ማንን ምን እንደሚያደርግ አያውቅም። ስለዚህ በሱ እጅ ነው እንደዛ የሆነው። የገዛ አባቱን እንደዛ ያደረገው እራሱ ነው። ግን ደግሞ ሚኪ ምን እያደረገ እንደሆነ ምንም የሚያውቀው ነገር የለም። ስለዚህ እባክህ በቃ ከዚህ ነገር ውስጥ አስወጣኝ። እባክህ ተነሽ። የበግ ለምድ የለበሳችሁ ተኩላዎች ተነሽ። እባክህ ይቅር በለኝ። በቃ እኔ ከዚህ ሀገር ወጣለሁ፣ ጠፋለሁ። በቃ ከዚህ በኋላ ሁለተኛ አትተይኝም። ግን እባክህ ቤተሰቦቼንም ራሴንም ማዳን አለብኝ። እባክህ ይቅር በለኝ። ቤተሰቦችን ልታድኝ? ወንድሜንስ ማን ያድነው? ተነሽ። ወንድሜንስ ማን ያድነው? ፍቅረኛሽስ ማን ያድነው? አልገባህም እኮ በቃ ሚኪ አውቅቶለታል እኮ እያልከው ነው ያለው። እኔም እንኳን አንተ ከዚህ በኋላ በምንም አይነት መንገድ ልናድነው አንችልም። አንቺ ቤተሰቦችን ታድኛለሽ። ሚኪንስ ማን ያድነው? ወንድሜን ማን ያድነው? የወይዘሮ መስከረምን ልጅ ማን ያድነው? የሳሮንን ወንድም ማን ያድነው? የግሩምን ወንድምስ ማን ያድነው? ንገሪኛ። አንቺ ለቤተሰቦች ተጨነቅሽ አይደል? ሚኪ ቤተሰብ የለውም። ሚኪ በሞት የሚጎዳ ሰው የለም። አዎ ግን በቃ ሁላችንም መጎዳት የለብንም። አንድ የሆነ ነገር በሙሉ ሆኗል። እጅሽን ታገኛለሽ። ገንዘብ ነው አይደል? እባክህ ሁሉም ጉዳያችን ለቤተሰብሽ እነግርልሻለሁ። ተነሽ። ለቤተሰብሽ ሁሉም ነገር እነግርልሻለሁ። አንቺ ቤተሰቦችን እዚህ ሁሉ ነገር ውስጥ አታስገባቸው። እነሱ ምንም የሚያውቁት ነገር የለም። ህይወትሽን አውቃለሁ።
ታማሚዋን እናትሽን ያ በዊልቸር የሚሆን አባትሽን እስር ቤት ያለው ወንድምሽን አሁን ከወንድምሽ ጋር ትቀላቀያለሽ። እባክህ እናትና አባቴን ያስፈልጋቸዋል። ወዳለናቸው ይገባል። እባክህ እርዳኝ። እባክህ ደግሞ ለእናትና ለእህቱ ያስፈልጋል፣ ለአባቱ ያስፈልጋል። እባክህ አድነኝ።